እንደምናድራችኋል አድማጮቻችን። አሁን ከማለዳው 1 ሰዓት ሆኗል። ከአዋሽ 90.7 ኤፍኤም የሰዓቱን መረጃዎች ወደ እናንተ እያደረስን ቆይታ እናደርጋለን። ከመረጃዎቹ ጋር ያለዋዛናው ቆይታ ሳረግ ቴክኒኩን ደግሞ ስንታየው ለማ ይቆጣጠራል። በቆይታችንም ከሀገር ውስጥ እስከ ባህር ማዶ በርካታ ወቅታዊ ጉዳዮችን እያነሳን ነው ቆይታ የምናደርገው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። አስተያየቶች ቢኖራችሁ ደግሞ በ0115543316 በ0115543319 ላይ ልደውሉልን ትችላላችሁ። በwww.awashfm907.com ላይ ደግሞ በቀጥታ በዩቲዩብ ወይንም ደግሞ በዌብሳይታችን ልታገኙን ትችላላችሁ ማለት ነው። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት መልእክት አስተላልፈው ነበረ። የእሱም መልእክት ሙሉ ቃል ወደ እናንተ በማድረስ እንድሰሙት ፈልገናል። ጠቅላይ ሚኒስትሩ ሲጀምሩ የውሸት ፀሐይ ሲጠልቅ የሴረኞች ወጥመድ ይበጠሳል ብለው ነው የጀመሩት። ሁልጊዜም ከመንጋቱ በፊት ድቅድቅ ጨለማ ይሆናል። በምሽትና በንጋት ሽግግር ውስጥ ያላለፈ ሀገርና ትውልድ የለም። ብርቱ ጨለማ የንጋቱ ጸዳል አብሳሪ ስለሆነ መቼም ቢሆን ይህ ምሽት እንደጨለመ ቢቀርስ ወይንም ደግሞ ንጋት ባይመጣስ ብለን አንሰጋም። ንጋቱ አይቀሬ ነውና አስደንጋጭ ጨለማ በማለዳው የብርሃን ጸዳል ይዋጣል። የአዲሱ ቀን ጎህ ሲቀድ አስፈሪዎቹ አብሬዎች ወደ የጎሪያቸው መግባታቸውና የሌሊቱም ቁር ለቀኑ ሙቀት ስፍራ መልቀቁ የማይቀር ነው ይላሉ ጠቅላይ ሚኒስትሩ። በቀን የተሰወሩትን ከዋክብትም ቢሆኑ ከመቼውም ይልቅ ደምቀውና ጎልተው የሚታዩ ጨለማው ሲበረታና ሌሊቱ ከመንጋቱ በፊት ነው። በህይወት ጉዟችንም ከጠበቅነው የተስፋ ንጋት ቀድሞ ጨለማ የሚመስል ፈተና ከፊታችን እንደ ጅብራ ሊደቀን ይችላል። ፈተናው አዲስ እየመሰለን የስሜት መረበሽ ያጋጥማል። በፖለቲካ፣ በኢኮኖሚ፣ በአስተዳደርና በሌሎች ማህበራዊ ሂደቶች ሁሉ ተግዳሮቶችና ፈተና ውስጥ ገብተን ራሳችንን እናገኛለን። ግለሰቦችና ቤተሰቦች፣ መንግስትና ሀገራት በመጥፋት ስጋት የህልውና ጥያቄ ውስጥ ገብተው በአጣብቂኝ ውስጥ ያልፋሉ ሲሉም ይናገራሉ ጠቅላይ ሚኒስትር አብይ አህመድ። ጥያቄው ይህ ጊዜ ያልፋል ወይስ አያልፍም ሳይሆን እንዴት ይታለፋል ነው። ይህ ችግርን ተግዳሮትን በጨለማ ውስጥ ደቅነውና አሸናፊ ሆነው ብዙዎችን አስከትለው ለሚወጡ ከዋክብቶች የድምቀትና የጀግንነት እድልም ነው። ሀገራችን ኢትዮጵያ በቀደምት ታሪኳ ውስጥ ክረምትና በጋዎችን፣ ጨለማና ብርሃንን ያፈራረቁ ጣውረዶችና እንቅፋቶችን አሳልፋለች። በገባችበት የክረምት አረንቋና የውድቅት ሌሊት የፈተና ሰዓት የቁርጥ ቀን ልጆቿ በክፉዎች ሴራ ተጠልፋ ተወድቂ ይሆን በሚል ስጋት ቢገባቸውም እጃቸውን አጣጥፈው ከመቀመጥ ይልቅ በተስፋና ጽናት በህይወታቸው ተወራርደው ችግሯን ተጋፍጠውላታል። ጠላቶቿን ለማሳፈር አንገታቸውን ለሰይፍ ደረታቸውን ለጥይት ሰጥተዋል። በዚህም እንደ ጨለማ የበረቱትን ጠላቶቿን ሲወድቁ እሷ አንገቷን ቀና አድርጋለች። ብዙ የዓለም ሀገራትም እኛ ዛሬ የምናልፍበትን በሴራ የተጠላለፈ አደጋና የመበታተን ስጋት በአንድ ወይንም በሌላ ዘመቻ ገጥመዋት ያውቃሉ። እንደ ዩጎዝላቪያ፣ ሶሪያ፣ ሶማሊያና ሊቢያ ያሉ ሀገራት በስጋታቸው ተጠልፈው ወድቀዋል። እንደ ጀርመንና ጃፓን፣ ኮሪያና ቬትናም ያሉ ሀገራት ደግሞ በተመሳሳይ ቀውስ ውስጥ አልፈው ፈተናቸውን ፊት ለፊት ተጋፍጠው ለጋራ ድል በአንድነት ሰርተው ለስኬት ከበቁት ሀገራት መካከል በግንባር ቀደምትነት ይጠቀሳሉ ሲሉም ይናገራሉ ጠቅላይ ሚኒስትሩ። እነዚህ ሀገራት ዛሬ በኢኮኖሚ አቅማቸውና በዘመናዊ ፖለቲካ አስተዳደራቸው በቴክኖሎጂ መጥቀታቸውና በማህበራዊ እሴታቸው እጅግ ዘመናዊ ከሚባሉት ሀገራት መካከል የሚመደቡ ሆነዋል። አስቀያሚና ፈታኙን ቀውስ አልፈውት ተሻግረዋል። የገጠማቸውን እንቅፋቶች እንደ መስፈንጠሪያ ነጥብ እየተጠቀሙ አሁን ካሉበት ደረጃ ላይ ደርሰዋል። ለምሳሌ ጀርመን በሁለተኛው የዓለም ጦርነት መንግስት ወድቃ ተንኮታኩታ ነበረ። ምስራቅና ምዕራብ ጀርመን እየተባለች ለሁለት ተከፍላ ለመቆየትም ተገዳለች። ጊዜው ቢረዝምም በመጨረሻ ህዝቦቿ ተባብረው የለያቸውን የድንጋይና የርዕዮተ ዓለም ግንብ አፍርሰውታል። በ1860 አካባቢ ደም አፋሳሽ በሆነው የእርስ በርስ ጦርነት ገብታ ለሁለት ከመከፈል ለጥቂት የተረፈችው አሜሪካ ራሷ ከደረሰባት ጥፋትና የመበታተን አደጋ የዳነችው በመቶ ሺዎች የሚቆጠሩ የልጆቿን ህይወት
ዋጋ ከፍላ እንደሆነም ጠቅላይ ሚኒስትር አብይ አህመድ በትላንትናው መልእክታቸው አስፍረዋል። በድህነት ላይ የእርስ በርስ ጦርነትና የውጭ ጣልቃ ገብነት ክፉኛ ፈትኗት ሳትረታና ሳትፈታ በድል ያለፈችው የደቡብ ኮሪያ ታሪክ ከሀገራችን ወቅታዊ ሁኔታ ጋር በእጅጉ ተዛማጅ ነው። ዛሬ እኛ እያለፍን በምንገኝበት መንገድ ውስጥ ያለፉ ችግርና እንቅፋት የሩቅ ሳይሆን የቅርብ ጊዜ ትዝታቸው የሆኑ ሌሎች ሀገራትም ቁጥራቸው ከጥቂት የሚባል አይደለም። ኢትዮጵያ በታሪኳ ያጋጠሟትን ፈተናዎች ያላለፈችበት ተግዳሮት የለም። ሁሉንም የቀለበሰቻቸውና ድል አድርጋ የወጣቸው በአንድነት በብልሃትና በመደመር ነው። ከውጭ የመጣ አደጋም ሆነ ከውስጥ የተነሳባት ፈተና የቱንም ያህል የበረታ ሲሆን ልጆቿ በህብረት ሲቆሙ ከአቅማቸው በላይ አቅም ያገኛሉ። በሌላ በኩል ደግሞ እኔ ከሞት ጉባኤዎች ለግል ጥቅም ሲሉ እናታቸውን በሚሸጥና ሀገራቸውን አሳልፈው በመስጠት ጠላት እንደፈለገው በሚያደርጋቸው ከንቱ ልጆቿ ምክንያት ኢትዮጵያ ካንዴም ብዙ ጊዜ ብርቱ ፈተናዎችን ገጥመዋት ያውቃል። እሱንም ተቋቁሞ አልፋለች። ዛሬም ኢትዮጵያ በደህናው ቀን እፍታዋን ያጎረሰችው የማጀቷን ምርጥ በልቶ የጠገበው የጁንታው ኃይል ሀገርን ለጠላት አሳልፎ ለመስጠት አይኑን የማያሽ ውስጥ አዋቂ ባንዳ በመሆኑ ምክንያት ፈተናው ጠንክሮብን ይሆናል። በአንድነት ከቆምንና ተደምረን ከተጋን ግን ይህን ፈተና አሸንፈን ችግሩን ወደ እድሉንም ወደ ታላቅ ድል ለውጠን ሀገራችንን ወደ አየንላት የሰላምና የብልጽግና ከፍታ ማማ ላይ እንደምናደርሳት ላፍታም ልንጠራጠር አይገባም። ለዘመናት በሀገራችን የሰራ አካል ውስጥ ተሰግስጎ የኖረው ህወሓት አለ። ይህ ቡድን ራሱን ያፋፋ ኢትዮጵያን በአንጀት በደም ስሯ ሰርጎ እየጠባ ሲመርዛት ኖሯል። አሸባሪው ህወሓት አሁን ተጠራርጎ ሊወጣ አፋፍ ደርሶና ጣረ ሞት ይዞት በመንፈራገጥ ላይ ይገኛል። እድሜውን ለማራዘም የመጨረሻ ጥረቱንም እያደረገ ይገኛል። በመፍጨርጨርና የሞት ሽረት ትግል ላይ እንደሚገኝም ይታወቃል ብለዋል ጠቅላይ ሚኒስትሩ። ያልሞት ባይ አትርሱኝ መወራጨቱ በስቷል። ከግብአተ መቃብሩ በፊት ልትወጣ ያለች ነፍሱ እስካለች ድረስ መንፈራገጡና የሰላም ደንቃራ መሆኑ አይቀርም። ክፉ መርዙን ተክሎ ጥገኝነቱን ከመሰረተበት የሰሜኑ የሀገራችን ክፍል ተነቅሎና ተጠርጎ እስኪወጣ ድረስ ደዌ ነውና ህመሙን ችለን የማሻሪያ መድኃኒቱን እየወሰድን እንቆማለን። ኮሶ ሊያሽር ይመራል እንደሚባለው የማያዳግም ጸረ ሽብር መድኃኒቱን የጎን ጉዳት የሆነውን ምሬትና ህመም ታግሰን ከቆየን ህወሓትም ሆነ ማንኛውም እናቱን ለመሸጥ የሚደራደር ኃይል የሀገራችን ክፉ ትዝታ ከመሆን የዘለለ ፋይዳ ላይኖረው በቅርቡ ለዘላለሙ ይሰናበታል። ባለፉት ጥቂት ዓመታት ውስጥ በብዙ የፖለቲካና የኢኮኖሚ አሻጥሮች ውስጥ አልፈናል። ዛሬ በዲፕሎማሲያችን ላይ የሚታየው ከፍተኛ መንገጫገጭ ከ3 እና ከ4 ዓመታት በፊት በሁሉም ዘርፎች ላይ የሚታይ የየለት ስቃያችን ነበር። በፖለቲካው፣ በኢኮኖሚው፣ በማህበራዊ ዘርፉ፣ በአስተዳደር፣ በህግ ስርዓቱ፣ በጸጥታና ደህንነት ስርዓቱ ከክልል እስከ ወረዳ በሁሉም ቦታ ይሄው ቀውስ ነበር። በእነኚህ ቦታዎች ሁሉ ፈውስ እስኪገኝ ስቃይ ነበር፣ ህመምም ነበር። ስለዚህ አሁንም በዲፕሎማሲያችን ውስጥ ቀውስ ውስጥ ገባን ብለን መደናበር አይገባንም። ጠላት ሁልጊዜም በማስፈራራትና በፕሮፓጋንዳ ቀድሞ ሊያሸንፈን ሲጥር ተሸንፈን አንጠብቀውም። የምንዋጋው ኃይል ዋነኛ ትጥቁ ውሸት ነው። ማህበራዊ ትስስርን ጨምሮ በየሚዲያው አንድ ውሸት በተለኮሰ ቁጥር የሚበረግጉ ሰዎችን ባለማወቅ ህወሓት ኃይል ተባባሪዎች እንደመሆናቸው ይሄንን አውቀው ቆም ማለት አለባቸው ብለዋል ጠቅላይ ሚኒስትሩ። ሰው አንድና ሁለት ጊዜ ይሸወድ ይሆናል። ባለፉት ብዙ አመታት የተሸወዳችሁ ሳያንስ ዛሬም በፕሮፓጋንዳው በመደናበር የሀገራችሁን ጥቅም ከማሳጣት በዘለለ ምንም የሚፈይድላችሁ ነገር የለም። በተለይ ጥቃቅን ነጥቦችን በመገጣጠም የሴራ ትንታኔ ለመስጠት የምትነሱ ሰዎች ሴራ በመተንተን የምሁርነት ጊዜያቸው የሴራ በመተንተን የምሁር የሚሆንበት ጊዜ አልፏል። አሁን የኢትዮጵያን ጥቅም ለማስከበር ተገቢው ቦታ ላይ መሰለፍ የሚጠበቅበት ጊዜ ላይ ነን። የጠቅላይ ሚኒስትር አብይ አህመድ መልእክት ነው። የኢትዮጵያ ጠላቶች ድሮ በድብቅ የሚያደርጉትን አሁን በግልጽ በሁለት ግንባሮች ላይ ጦርነት ከፍተዋል። በጦር ግንባርና በዲፕሎማሲ ግንባር ተብሎ ሊነገር ይችላል። ስለዚህ የኢትዮጵያ ያሉና ግድ የሚለው ሁሉ ከሴራ ትንታኔ ከአጉል መበርገግ ወጥቶ ሁለቱን ግንባሮች በይፋ ተቀላቅሏል። ጁንታው ቀረኝ የሚላቸውን የክፋት ካርዶች ሁሉ ተጠቅሞ ሊያሸብረን ሊያበጣብጠንና ሊያለያየን የሚችለውን ድንጋይ ፈንቅሏል።
ገንዘብ ኃይል ህዝባችን ላይ እሳት እየለኮሰና እርስ በርስ እያጋጨ እሱ በምቾት እሳት ሲሞቅ ህዝባችን ላይ ሲሳለቅም ነበር። የሽብር ነጋሪቱን እየጎሰመ ጀሌዎችን አስከትሎ ዘምቷል። አሁን በተቃራኒው ተሳዳጅና የሞት ሽረት ሩጫ ውስጥ ነው የሚገኘው። ጀንበሩም እየጠለቀች ይገኛል። በሞት ሽረት ውስጥ የቀረውንና የመጨረሻውን ጥይቶችንም እየተኮሰ ይገኛል። ከመጨረሻዎቹ ምሽጎች የጣር ድምጹን የተስፋ መቁረጥ ቀረርቶን ስሙልኝ ብሎ ነጋ ጠባ ያላዝናል። የሀገራችንን እጅ ለመጠምዘዝ የሚፈልጉ የምዕራባውያን ዓለም ዲፕሎማሲና የሚዲያ ጩኸት የጁንታውን ድምጽ በማስተጋባት ደጀን ሊሆኑት እየጣሩ ይገኛል። አሁንም ጥረታቸውን ቀጥለዋል። ተባብረን ጫናውን ለመቋቋምና ለመመከት ከቆረጥን ይህ ኃይል ለአንዴና ለመጨረሻ ጊዜ ያበቃለታል። ዲፕሎማሲና የውጭ ግንኙነት ሰጥቶ በመቀበል መርህ የሚመራ የፖለቲካ ዳንስ ነው። በትክክለኛም የግንኙነት መስመር በተቃኘ ዲፕሎማሲ በዋናነት ተጠቃሚ የምትሆነው ሀገራችን ለመሆኗ ምንም ጥርጥር የለውም። በተቃራኒው የሀገራችንን ጥቅምና ሉዓላዊነት አደጋ ላይ በሚጥል መልኩ የሚቃኝ ግንኙነት ለጊዜው ፋታ የሚሰጥ ቢመስልም ዘላቂ ጉዳቱ አመዛኝ ነው። ይህን ለማስተካከል መንግስት የበኩሉን እያደረገ ነው። ወደፊትም አቋሙን አጽንቶ ይቀጥላል። በዚህ አንጻር መታወቅ ያለበት አንድ ቁልፍ ሀቅ አለ። በዲፕሎማሲ ግንኙነቶች ላይ ዋነኛ ተጽዕኖ የሚፈጠረው በመደበኛ መንገድ ብቻ አይደለም። ለምሳሌ የምዕራብ ዓለም ጫና ሊያደርጉባቸው በሚፈልጓቸው ሀገራት ላይ ዓለም አቀፍ ሚዲያዎችን በመጠቀም መጠነ ሰፊ ልዩ ልዩ ዘመቻዎችን እንደሚያደርጉ የአደባባይ እውነት ነው። ዛሬም ሆነ ትናንት የሚደርስብንን ጫና አይሆንም ማለት ስንጀምር አፍራሽና ስም አጠልሽ የሆኑ የሚዲያና የመረጃ ዘመቻዎች ይከፍቱብናል። እነሱ ትልልቅ አቅምና ሽፋን አላቸው። የዓለም ሕዝብ የተሳሳተ ምስል እንዲኖረው የሚያስችሉ ዘርፈ ብዙ የሚዲያ መሳሪያዎችና የዳበረ ኃይል በበቂ መጠን አላቸው። ስለዚህም በኢትዮጵያ ላይ የተከፈተውን የሚዲያና የዲፕሎማሲ ጫና ለመመከት ሁሉም ሀገር ወዳድ ወገን መረባረብ ይጠበቅበታል። ተደምረን ያለንን የተጽዕኖ በርና እድል ሁሉ በመጠቀም የተከፈተብንን ዘመቻ መመከት አለብን። በማህበራዊና በዋናው ሚዲያ በሀገር ውስጥና በውጭ ሀገር በግልና በጋራ በተናጠልና በመረባረብ ሀገራችንን የሚጎዱ የውሸት ዜናዎችን መቃወምና ማምከን ያስፈልጋል። እውነት በትክክልና በበቂ ከተነገረች ውሸትን ታሸንፋለች። እናም ሁሉም ዜጋ ለሁሉም እውነት ዘብ በመሆን ሀቃችንን እንዲሸፍን ማድረግ አለብን። በዚህ አስፈላጊ ወቅት ሁሉም ሀገር ወዳድ የኢትዮጵያ አምባሳደር ሆኖ እንዲቆም እናት ሀገር ጥሪ ታቀርባለች። እስካሁንም ጥቂት የማይባሉ የሀገር ልጆች ቀደም ብለው ትግሉን በመቀላቀል ለሀገራቸው ብርቱ ፍሬያማ ትግል በማድረግ ላይ ናቸው። እነዚህ የቁርጥ ቀን የኢትዮጵያ ጀግኖች በሀገራችን ኢትዮጵያ እስከዛሬ አንድነቷና ሉዓላዊነቷን አስጠብቃ የቆየችው በልጆቿ ጥረትና ትብብር ነው እንጂ እጁን አጣጥፎ በመቀመጥና ወሬ በመሰለቅ እንዳልሆነ ጠንቅቀው ያውቃሉ። ወደ ሌላ ሰው ጣት ከመቀሰር ይልቅ ሀገሬ የገጠማትን ችግር ለመመከት ከእኔ ምን ይጠበቃል በሚል መንፈስ ጧትና ማታ ሳይታክቱ ይፋለማሉ። በሀገር ውስጥ ይሁን በውጭ የሚኖሩ የኢትዮጵያንንና የሀገራችንን ችግር በመጋፈጥ ያገኟትን እድል ወደ ድል ለመለወጥ ነጋ ጠባ በመዋደቅ የበኩላቸውን አስተዋጽኦ ከማበርከት አልቦዘኑም። ኢትዮጵያም ለሚያደርጉት ትግል ታመሰግናቸዋለች ብለዋል ጠቅላይ ሚኒስትር አብይ አህመድ። በተመሳሳይ ጥሪዋን ተቀብለው በዱር በገደል የህይወት መስዋዕትነትን በመክፈል የሀገራችንን ህልውና ለማስጠበቅ ተጋድሎ የሚያደርጉ ብርቅዬ ኢትዮጵያውያንንም ታሪክ ለዘላለም ይዘክራቸዋል። እነኚህ ሁሉ ሀገር በጨለመበት በዚህ ሌሊት የአንድነት ደማቅ ከዋክብት የነጻነት ፋና ወጊዎች ናቸው። የውሸት ፀሐይ ሲጠልቅ የሰረኞች ወጥመድ ይበጠሳል። እውነትም አንገቷን ቀና አድርጋ መታየቷ አይቀርም። ጨለማው ይነጋል፣ ክረምቱም ያልፋል። ይሄም ፈተና ሰብሮን ሳይሆን አጠንክሮን በድል ይጠናቀቃል። ያለን አማራጭ ወደፊት ወደ ብልጽግና፣ ወደ ነጻነትና ወደ ሰላም መገስገስ ነው። ካለፈው ትውልድ የተረከብናትን ሀገር የተሻለችና የተመረጠች አድርገን ለመጪው ትውልድ ለማስረከብ በጋራ እንሰራለን። ጠላት ወደ ወጥመዳችን እየገባ ነው። የማሸነፍ አቅማችን ተደራጅቶና ተጠናክሮ እየወጣ ይገኛል። ቃል እንደገባው እጁን በአፍና በአፍ የሚያስጭን ገድል መፈጸም የምንችልበት ጊዜው ቅርብ ነው። ቃል እንደገባ ነው እሱን እናደርጋለን ብለዋል። የያዝነው የኢትዮጵያን አምላክ ነው። የምንታገለው ለኢትዮጵያ ነው። የሚዋጋው የኢትዮጵያ ጦር ነው። በመጨረሻም ታሪክ እንደሚነግረን አሸናፊዋ ኢትዮጵያ ናት መሆኑ የማይቀርም እሱ ነው። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። የኢፌዴሪ ጠቅላይ ሚኒስትር ነሐሴ 9 ቀን 2013 ዓመተ ምህረት
ከአዋሽ 90.7 ኤፍኤም እየተላለፈ የሚገኘው የነሐሴ 10 2013 ዓ.ም የአዲስ ዕለት መረጃችን እንደቀጠለ ይገኛል። በዕለተ ሰኞ መልካም የሥራ የጅማሮ ቀን እንዲሆንላችሁ አዋሽ 90.7 ኤፍኤም ይመኛል። መረጃዎቻችን እንደቀጠሉ ነው የሚገኙት። መረጃዎችን ያለዋዛ ነው እያደረስኳችሁ ነው። የበጎ ፈቃደኛ ወጣቶች በትራፊክ ማስተናበር ስራ ላይ በተሰማሩባቸው አካባቢዎች በተሽከርካሪ ይደርስ የነበረ አደጋ መቀነሱን የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ አስታውቋል። ቢሮው ከአዲስ አበባ ከተማ አስተዳደር የወጣቶችና በጎ ፈቃድ ማስተባበሪያ ቢሮ ጋር በመሆን የትራፊክ አደጋን ለመቀነስ የግንዛቤ ማስጨበጫ መርሃ ግብር አካሂዷል። በዚህ ወቅት የአዲስ አበባ ትራፊክ ማኔጅመንት ኤጀንሲ ምክትል ዳይሬክተር ኢንጂነር ብርሃኑ ግርማ እንዳሉት ከሆነም የበጎ ፈቃደኛ ወጣቶች በትራፊክ ማስተናበር ስራ ላይ በተሰማሩባቸው አካባቢዎች በተሽከርካሪ ይደርስ የነበረው አደጋ ቀንሷል። በተሽከርካሪ አደጋ የሚጠፋውን የሰው ልጅ ህይወትና የኢኮኖሚ ኪሳራ ለመቀነስ የወጣቶች የበጎ ፈቃድ አገልግሎት የበኩሉን አስተዋጽኦ እያደረገ እንደሚገኝ ተናግረዋል። በበጎ ፈቃድ የሚሰራው ስራ ለራሳችንና ለወገናችን ነው የሚሉት ኢንጂነር ብርሃኑ ሁሉም ለስራው ትብብር ማድረግ እንዳለበትም አስረድተዋል። ካለፈው 4 ዓመት ጀምሮ ከአዲስ አበባ ወጣቶችና በጎ ፈቃድ ማስተባበሪያ ቢሮ ጋር በመሆን በ2009 ዓመተ ምህረት 100 በጎ ፈቃደኛ ወጣቶች የተጀመረው ስራ በየጊዜው ለውጥ እያሳየና ውጤቱን እያስመዘገበ መምጣቱን ተናግረዋል። የበጎ ፈቃድ አገልግሎት በከተማዋ እያደገ መጥቷል ያሉት ደግሞ የአዲስ አበባ ከተማ አስተዳደር የወጣቶችና በጎ ፈቃድ ማስተባበሪያ ቢሮ ኃላፊ አቶ አብርሃም ታደሰ ናቸው። በጎ ፈቃደኛ ወጣቶች የትራፊክ ፍሰትን በማሳለጥ የአቅም ደካማ ቤቶችን በማደስ በደም ልገሳ፣ በአረንጓዴ አሻራና በተለያዩ ሙያዎች አገልግሎት ላይ እየተሳተፉ ይገኛል። ለበጎ ፈቃድ አገልግሎት የሚውል ከግማሽ ቢሊዮን ብር በላይ የሚገመት ሀብት ማሰባሰብ መቻላቸውንም የዘገበው የኢትዮጵያ ዜና አገልግሎት ነው። በዚህ ዓመት የበጎ ፈቃድ ስራው ከ2.8 ሚሊዮን በላይ በጎ ፈቃደኞችን ለማሳተፍ ታቅዶም ከ3 ሚሊዮን በላይ መሳተፋቸውን ኃላፊው ገልጸዋል። በበጎ ፈቃድ ስራውም ባለሀብቶች ድጋፍ እያደረጉ እንደሚገኝ ጠቁመው በዚህም ውጤታማ ስራዎች እየተሰሩ ናቸው ሲሉ ተናግረዋል። የክረምት በጎ ፈቃድ ስራ ከተጀመረ 2 ወራት የተጠጋው ሲሆን እስከ አሁን ድረስ በ19 መርሃ ግብሮች የተለያዩ የበጎ ፈቃድ አገልግሎቶችም እየተሰሩ ይገኛል። በተከታይነት ደግሞ ወደ አእምሮ ስንቅ ጥንቅራችን እንሄዳለን። ሰው መኖር የሚጣፍጠው ያለቀ ባለው እድሜው ላይ እንደሆነ ይነገራል። እያንዳንዱ በአካላችን ላይ የሚታየው ለውጥ የፍጻሜ መጀመሪያዎች እንደሆኑ መገንዘብ ብልህነት ይሆን እንዴ ሲል ደግሞ መሐመድ ሲራጅ ተከታዩን መሰናዶ አሰናድቷል። አንድ ሰው ከሞት ጋር ውለታ ይዋዋላል። ሞት እንደማይቀርለት ሁሉ የመሞቻው ጊዜ ሲደርስ አስቀድሞ እንዲያሳውቀውና እርሱም ነገሮችን በወጉ አድርጎ እንዲዘጋጅ ጊዜ እንዲሰጠው ይጠይቃል። ሞትም በጥያቄው መሰረት ተስማማ። ቀናት ሳምንታትን፣ ሳምንታት ወራትን፣ ወራት ደግሞ ዓመታትን እየተኩ ጊዜው ሳይታወቅ ከነፈ። ሰውየውም ጠንካራ ሰራተኛ ነበርና በየዓመቱ አዝመራው ሆኖለት በለጸገ። በአንድ ክረምት ወቅት ያለውን ሀብት እያሰላሰለ ቁጭ ብሎ እሳት ሲሞቅ በድንገት የቤቱ በር ተከፈተ። ሞት ቀጥ ብሎ ወደ ቤቱ ሰተት ብሎ ገባ። ሰውየውም እጅግ ደነገጠ። ሞትም በቀጥታ ወደ ሰውየው ሄዶ ከትከሻው ላይ ያዘውና ቀጥል፣ አሁን መሄድ እንችላለን አለው። ሰውየውም ምን ነው? በውለታችን መሰረት እኔን ከመውሰድ በፊት መልእክተኛ ልከህ እንድታስጠነቅቀኝ አልተስማማንም እንዴ? እንዴት ቃልህን ታፈርሳለህ? ብሎ እያለቀሰና እየጮኸ ጠየቀው። ሞትም ባክህ አታልቅስ፣ በቃ ተነሳለውና እየገፈተረው በግድግዳው ላይ ወደ ተሰቀለው የመልክ መስታወት ፊት አቆመው። ከዛም እስቲ ራስህን ተመልከት። ቀድሞ እንደዛ ራስህ ግጥም አድርጎ የሞላው ኑግ የመሰለው ጥቁር ጸጉርህ መልኩን ሲቀይር ለመምጣቴ ምልክት መንገሬ ነበር። በመቀጠል ያው ጸጉርህ እየሳሳ ሲሄድና የራስ ቅልህ ሲጋለጥ አሁንም ለመምጣቴ ምልክት መላኬ ነበር። ከዛም እንደዛ እንደ ኮከብ የሚያበራውና ከሩቅ የሚመለከተው አይንህ እየደከመ ሲመጣ ልመጣ ነው የሚል መልእክት መላኬ ነበር። እስቲ ጠጋ ብለህ ፊትህን ይኸው። እንደ ቅቤ ቅል የተወለወለውና የሚገመጥ ፍሬ የሚመስለው ጉንጭህ ተሸብሽቦ ሲሰረጉድ እየደረስኩ ነው አልኩ።
አንተ ግን ይህን ሁሉ መልእክተኛ ስልክልህ መምጣቴ እየተቃረበ መሆኑን አልተረዳኸኝም። እኔ በበኩሌ በገባሁት ቃል መሠረት ከመምጣቴ በፊት በርካታ መልእክተኞችን ልኬ እንድትዘጋጅ አስጠንቅቄ ነበር። አንተ ግን አልለቀህም። ቸልተኝነቱ በአንተ እንጂ በእኔ አይደለም። ስለዚህ ከዚህ በኋላ ዘግይተሃልና ቀጥታ እንሂድ ብሎት አፈፍ አድርጎት ይዞት ሄደ። ልብ በሉ፣ ከመያዛችን በፊት የዕድሜያችን መጨመር የማደጋችንና የመብሰላችን ምልክት ብቻ ሳይሆን ላይ ሆኖ ወደ ኋላ የሚቆጥረው ኮምፒውተር እየቀነሰና እያለቀ መሆኑም ጭምር ነው። የሚገርመው ታዲያ ሰው መኖር የሚጣፍጠው እያለቀ ባለው ዕድሜ ላይ መሆኑ ነው። ሀብት መሰብሰብ፣ የተዝናኖት ኑሮ መኖር፣ መቅበጥና ከዕድሜው ጋር የማይመጥን ሕይወት ውስጥ መግባት የሚጀምረው ዕድሜው ከገፋ በኋላ ነው። እያንዳንዱ በአካላችን ላይ የሚታየው ለውጥ የፍጻሜ መጀመሪያዎች እንደሆኑ መገንዘብ ብልህነት ነው። አበቃው። የኢትዮጵያን ትንሳኤና ብልጽግና ሊያስቆም የሚችል አንዳችም ምድራዊ ኃይል የለም ሲሉ ወይዘሮ አዳነች አቤቤ ተናግረዋል። የቀድሞ የሀገር መከላከያና የፖሊስ ሰራዊት አባል አሸባሪውን የህወሓት ቡድንን የሚያወግዝና ለኢፌዴሪ ሀገር መከላከያ ሰራዊት ያላቸውን ድጋፍ የገለጹበት ሰላማዊ ሰልፍ በአዲስ አበባ መስቀል አደባባይ ተካሂዶ ነበረ። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ወይዘሮ አዳነች አቤቤ ተገኝተው መልእክታቸውን አስተላልፈዋል። ምክትል ከንቲባዋ አሸባሪው የህወሓት ቡድን የኢትዮጵያን የቀድሞ ሰራዊት የአንድነትና የፖለቲካ ስርዓትን የአንድ ስርዓት አገልጋይነትን እንደሆነ አድርጎ ሲፈርጅ የነበረ ሁኔታ ፈጽሞ ስህተት እንደነበረ ተናግረዋል። ምክትል ከንቲባዋ ሙሉ ንግግራቸውን ሲያደርጉም በሀገር መካከል ልዩነቶችን ለመፍጠር ሲሰራ የነበረው ፓርቲ አሁንም እሱን ቀጥሎበታል የሚል ይዘት ያለው መልእክት አንጸባርቀዋል። ለሀገራችሁ ዘብ ለመቆም ያሳያችሁት ቆራጥነት የኢትዮጵያን የቀድሞ ሰራዊት አባል የአንድ የፖለቲካ ስርዓት አገልጋይ አድርጎ ሲፈርጅ የነበረውን ህወሓት የተሳሳተ አቋም ለመሞገት ስለመጣችሁ እናመሰግናለንም ብለዋል። የወንበዴ ቡድኑ ይህንን ፍረጃ ለዚህ የኢትዮጵያ ሰራዊት ሲሰጥ ምን ያህል ከእውነት የራቀ እንደሆነ ዛሬ ያሳያችሁት ወኔ በህመሟ ሰዓት የኢትዮጵያን እና የሰራዊቷን ቆራጥነት በአደባባይ ወጣችሁ ስለመሰከራችሁ እንኳን ደስ ያላችሁ ብለዋቸዋል። በእርግጥም እናንተ የኢትዮጵያ ሰራዊት ናችሁ፣ የአንድ ስርዓት አገልጋይ አይደላችሁም። ለዚህ ነው ዛሬ በማንም ሳይሆን በራሳችሁ ተነሳሽነት ከያላችሁበት ተጠርታችሁ ኢትዮጵያን እና ሰላሟን ልታወሱ የመጣችሁት ሲሉም ተናግሯል። አንቀመጥም፣ ለኢትዮጵያን ዘምታለን። ከዚህ ከተላላኪና ከእናት ጡት ነካሽ ከሆነው ቡድን ለአንድና ለመጨረሻ ጊዜ ለመገላገል ከጀግናው የመከላከያ ሰራዊት ጋር እንሰለፋለን ብላችሁ እዚህ መስቀል አደባባይ የተገኛችሁት የአንድ ስርዓት አገልጋይ ሳይሆን የኢትዮጵያ ወታደር ስለነበራችሁ ነው። እውነት ነው። በዚህ ወቅት ኢትዮጵያ ይበለጽጋለሁ፣ አባይን እገድባለሁ፣ እኔም ከበለጸጉት ሀገራት ተርታ መሰለፍ እችላለሁ። ወገኖቹ ዜጎች እየለመኑ መኖር የለባቸውም። ይህንን ታሪክ ለመቀየር ከምን ጊዜውም በላይ በቆራጥነት እሰራለሁ ብላ በመነሳቷ ይህ የማይመቻቸው የኢትዮጵያን የተፈጥሮ ሀብት መበዝበዝ የለመዱ የኢትዮጵያና በአፍሪካ ቀንድ መነሳሳትና እበለጽጋለሁ ብላ መወሰኗ የራስ ምታት የሆነባቸው ኢትዮጵያ ላይ ጫና ለመፍጠር ይህንን ሀሳቧንና እቅዷን ለማጨናገፍ ሲያቅዱ ዛሬም ያገኙት ተላላኪ ቡድን የእናት ጡት ነካሽ የሆነው የህወሓት አሸባሪ ቡድን ነው ብለዋል ወይዘሮ አዳነች አቤቤ። የቡድኑ ባንዳነት ዛሬ ብቻ አይደለም፣ ወደ ኋላ መለስ ብለን በታሪክ ስናስታውስ እንደገና ዛሬም ደገመው እንጂ ባህሪው እንደሆነ ታሪክ ይነግረናል። ስለዚህ የኢትዮጵያ ትንሳኤ ለተላላኪዎችም ለሚልኳቸው ወገኖች እንዲህም ብለን እንነግራቸዋለን ይላሉ ወይዘሮ አዳነች አቤቤ። የኢትዮጵያን ትንሳኤና ብልጽግና ሊያስቆም የሚችል አንዳችም ምድራዊ ኃይል የለም ብለን እንነግራቸዋለን ብለዋል። ኢትዮጵያ ስትነካና ጣልቃ ሊገባባት ሲታቀድ በተለያየ መንገድ ጫና ሲደረግባት ምንም የተለየ መስመር ሳይኖር ኢትዮጵያውያን እንዲህ ከያሉበት ባንድ ይቆማሉ። ይህ ኢትዮጵያ እንድታሸንፍ ትልቅ ምስክር የሆነ ነው። ኢትዮጵያውያን ሀገራቸውን ወዳድ ናቸው። ኢትዮጵያውያን ለሀገራቸው ለህዝባቸው ቀናይ ምንም ነገር የማይሰስቱ ጀግኖች ናቸው።
ይህ በታሪካችን ብቻም ሳይሆን ዛሬም በአደባባይ እየታየ ያለ እውነት ነው ብለዋል ምክትል ከንቲባዋ። ስለዚህ ኢትዮጵያውያን በአንድነት ተሰልፈዋል። የትግራይ ህዝብ፣ የትግራይ ወንድምና እህቶቻችን፣ የትግራይ አባቶችና እናቶች የህወሓት ቡድን የበደላችሁ እናንተንም ጭምር ነው ሲሉ መልእክት አስተላልፈውላችኋል። ከማንም በላይ እናንተ ከኢትዮጵያውያን እህት ወንድሞቻችሁ ጋር ለማናከስ ያለመ ረፍትም ሊያወርድ የማይችል ብዙ ሰርቷል ያለ ረፍት አሁን የትግራይ ህዝቦች መንቃት ያለባቸው ጊዜ ነው ብለዋል። ከኢትዮጵያ እህት ወንድሞቻችሁ ጋር በመሰለፍ ዛሬም በየትኛውም ስራ ይሄ ተላላኪ ቡድን ከኢትዮጵያ ላይ ለአንዴና ለመጨረሻ ጊዜ እንዲቀበር ተባብረን እንድንሰራ የሚለውን መልእክት ለእናንተም ጭምር ማስተላለፍ እወዳለሁ። ስንተባበር በአንድነት ስንቆም ሁላችንም ባለን ሁሉ ሀገራችንን ለማገልገል እንደዚህ ስንነሳ ያኔ የበለጠ እንጠነክራለን፣ ያኔ እንሰራለን። ጀግናው የመከላከያ ሰራዊት ለሀገሩ ትላንትም ዛሬም ብዙ ተዋድቋል። ክብር እንጂ እንደዚህ ያለ ክህደት አይገባውም ነበር። መከላከያ ሰራዊትን መምታት፣ መከላከያ ሰራዊትን እንደዚህ ባለ አስነዋሪ ተግባር መጉዳት ኢትዮጵያን ለማዳከም ዋነኛው መንገድ ነው ብለውም አስላሰቡ ይህንን አድርገውታል ይላሉ ወይዘሮ አዳነች አቤቤ። ነገር ግን አይቀጡ ቅጣት እየተቀጡ ለመጨረሻ ጊዜ ከኢትዮጵያ ላይ የሚጠፉበት ምዕራፍ ላይ እንገኛለን። ኢትዮጵያ በአሁኑ ጊዜ ከምን ጊዜውም በላይ በብዙ ችግሮች መካከል ያለፈች ቢሆንም ብዙ ድሎችንም ተቀናጅታለች። ችግሮች ሊያስቆሟት እንደማይችሉም ይህ ማሳያ ነው። ኢትዮጵያ ሀገራችን ታሸንፋለች፣ እያሸነፈችም ነው። የምንገኝበት ወቅት የትንሳኤዋን ማብሰሪያ እንጂ ለችግሯ የምታጎበድድበት የምትንበረከክበት ምዕራፍ አይደለም። በወቅቱ የገጠማትን ችግር የበለጠ አንድነታችንን አጠናክረን ትልቅ ምክንያት ሆኗል ማለት ነው። አንድነታችንን አጠናክረን እንድንቀጥል ትልቅ ምክንያት ሆኗል ብለዋል። ስለዚህ በዚህ አደባባይ የተገኛችሁ ውድ የኢትዮጵያ ልጆች ያለፈውን እንተው፣ ከምን ጊዜውም በላይ በአንድነት እንቆም። ዛሬ ያቀረባችሁት የኢትዮጵያ የመከላከያ ሰራዊትን ለመቀላቀል ጥያቄ በተነሳ ሙያ እውቀትና ልምዳችሁን ተጠቅማችሁም ሀገራችሁን ለማገልገል ስለመጣችሁ እጅግ የከበረ ምስጋናችንን እናቀርባለንም ብለዋቸዋል። አክብሮታለን። ብዙዎች እየተቀላቀሉም ይገኛሉ። ባላችሁ ልምድ ወደ መከላከያ ሰራዊት ተቀላቅላችሁም ሀገራችን ላይ የተቃጣውን ማናቸውም ሁሉ ነገር በትብብር መመለስ አለብን። በተለያዩ ክልሎች ተመዝግበው እንቅስቃሴ ውስጥ ገብተው ወደ ስራ የገቡ የቀድሞ የጦር አባልም አሉ። እናንተም ይሄንን ልታደርጉ ይገባል ሲሉ በመስቀል አደባባይ ለተገኙ የቀድሞ የሰራዊትና የፖሊስ አባላት መልእክታቸውን አስተላልፈውላቸዋል። ለእናንተም ሀገራችሁን ታገለግሉ ዘንድ በሩ ክፍት ነው ሲሉም ምክትል ከንቲባ አዳነች አቤቤ መልእክታቸውን አስተላልፈዋል። የትግራይ ብልጽግና ፓርቲ ጽህፈት ቤት የህወሓትን ሴራና ሀገር የመበታተን አጀንዳ በመቃወም መግለጫ ሰጥቷል። የመግለጫው ዋና ሀሳቦችን ስንመለከት ህወሓትና የትግራይ ህዝብ አንድ ነው ብሎ የጥፋት ኃይሉ የሚያሰራጨው ትርክት በምንም አይነት መንገድ ተቀባይነት የሌለው የሐሰት ዲስኩር ነው። ፓርቲና ህዝብ አንድ ሆነው አያውቁም፣ አንድ ሊሆኑም አይችሉም። ይህንን የውሸት ፕሮፓጋንዳ እናወግዛለን። የትግራይን ከኢትዮጵያ ለመገንጠል የሚደረገውን ሴራ እናወግዛለን። በሽብር ቡድኑ ላይ የተከፈተው ዘመቻ ጸረ ትግራይ ህዝብ ነው እየተባለ የሚቀርበው ፕሮፓጋንዳ ተቀባይነት የሌለው ነው። ዘመቻው ህዝብን ምሽግ አድርጎ ህዝብን እያስጨረሰ ህፃናትን ወደ ጦርነት እየማገደ ካለ የሽብር ቡድን ጋር መሆኑ ግልጽ መሆን አለበት ብሏል። የትግራይ ብልጽግና ፓርቲ የጥፋት ቡድኑ የትግራይ ህዝብ ከሌሎች የኢትዮጵያ ወንድሞች ህዝቦች ጋር እንዳይገናኝ፣ አርብቶና ሰርቶ እንዳያድር፣ ነግዶ እንዳይገባ፣ በጨለማ እንዲኖር፣ ጦርነት ብቻ እንዲያስብ፣ ልማትና ብልጽግናን እንዲረሳ፣ ህዝብን ከህዝብ ጋር እንዲያቃርን ያደረገበት አግባብ አጥብቀን እናወግዛለን ብሏል። የትግራይ ብልጽግና ፓርቲ ራሱን ንጹህ አድርጎ መንግስትን ጥፋተኛ ለማስመሰል ከባዕድ ሀገራት ጋር የሚያደርገውን የሀገር ክህደት እና ግንኙነት እናወግዛለን። በአፋር ክልል ወንድምና እህት ህዝባችን ላይ የፈጸመውን ጭፍጨፋና የማፈናቀል ስራ እናወግዛለን። በአማራ ክልል ወንድምና እህት ህዝባችን ላይ የሚፈጸመው ጭፍጨፋና ማፈናቀልን እናወግዛለን። በጊዜያዊ አስተዳደሩ የነበሩ አመራሮች ላይ የፈጸመውን ዘግናይ ግድያ፣ አካል ማጉደልና ንብረት ማውደምም እናወግዛለን ሲል የትግራይ ብልጽግና ፓርቲ ከህወሓት በተቃራኒ መቆሙን አስመልክቶ መግለጫ ሰጥቷል።
የመሬትና መሬት ነክ አገልግሎቶች ላልተወሰነ ጊዜ እንዲታገዱ የአዲስ አበባ ከተማ አስተዳደር ካቢኔ ውሳኔ አስተላልፏል። የአዲስ አበባ ከተማ አስተዳደር ካቢኔ ከአርብ ነሐሴ 7 ቀን 2013 ዓ.ም ጀምሮ ለመሬት አስተዳደር ተቋማት፣ ለመሰረተ ልማት ቅንጅትና ግንባታ ፈቃድ ባለስልጣን እንዲሁም ለ11ዱም ክፍለ ከተሞች ባስተላለፈው ሰርኩላር የመሬትና መሬት ነክ አገልግሎቶች ላልተወሰነ ጊዜ ሙሉ በሙሉ እንዳይሰጡ ውሳኔ ተላልፏል። ካቢኔው እግዱን ያስተላለፈው በየደረጃው የሚገኙ አመራሮች ትኩረታቸውን በወቅታዊና ሀገራዊ ጉዳዮች ላይ እንዲያደርጉ ለማስቻል ሲሆን አንዳንድ ስግብግብ ግለሰቦች ወቅታዊና ሀገራዊ ሁኔታውን እንደ መልካም አጋጣሚ በመጠቀም በአቋራጭ ለመክበር በመሬትና መሬት ነክ አገልግሎቶች ላይ ትኩረት በማድረግ በመንቀሳቀስ ላይ መሆናቸውን የከተማ አስተዳደሩ በመገንዘብ ጭምር ነው ይህንን ውሳኔ ያሳለፈው ተብሏል። በዚህም ምክንያት ማንኛውም የመሬትና መሬት ነክ አገልግሎት ላልተወሰነ ጊዜ የታገደ ሲሆን 6ቱም የመሬት ነክ ተቋማት፣ 11ዱም ክፍለ ከተሞች እንዲሁም የመሰረተ ልማት ቅንጅትና ግንባታ ፈቃድ ባለስልጣን የመሬት አገልግሎቶችን እንዳይሰጡ ውሳኔ መተላለፉን ከአዲስ አበባ ከተማ አስተዳደር ፕሬስ ሴክሬታሪያት ጽህፈት ቤት የተገኘ መረጃ አመላክቷል። በጋምቤላ ከተማ በአሸባሪዎች ህወሓትና ሸኔ ተላላኪነት የተጠረጠሩ ግለሰቦች በቁጥጥር ስር ውለዋል። በጋምቤላ ከተማ በአሸባሪዎቹ ህወሓትና ሸኔ ተላላኪነት የተጠረጠሩ 3 ግለሰቦች ከነ ጦር መሳሪያና ሌሎች ቁሳቁሶች ጋር ነው በትላንትናው ዕለት በቁጥጥር ስር መዋሉን የክልሉ ፖሊስ ኮሚሽን ያስታወቀው። የክልሉ ፖሊስ ምክትል ኮሚሽነር ቱት ኮር እንደተናገሩት ከሆነ በቁጥጥር ከዋሉ ግለሰቦች መካከል 2ቱ የቀድሞውን የሀገር መከላከያ የደንብ ልብስና ጫማ እንዲሁም የሕክምናና ሌሎች ቁሳቁስ ይዘው ከጋምቤላ ከተማ ወደ ጫካ ሲንቀሳቀሱ ተደርሶባቸዋል። ቀሪው ተጠርጣሪ ደግሞ ከህዝብ በደረሰ ጥቆማ በቤቱ በተደረገ ፍተሻ አንድ ዘመናዊ የጦር ሜዳ መነጽርና አንድ ሽጉጥ ተገኝቶበት እንደተያዘም ተመልክቷል። ተጠርጣሪው ከአሁን በፊትም ከአሸባሪ ህወሓት ጋር ግንኙነት እንዳለው ተጠርጥሮ እንደነበርም ፖሊስ አስታውቋል። በተጠርጣሪዎቹ ላይ እየተደረገ ያለው ተጨባጭ ምርመራ ሲጠናቀቅ ጉዳዮቹ ወደ ፍርድ ቤት እንደሚላክም ምክትል ኮሚሽነሩ ገልጸዋል። ክልሉ ጠፈራማ ከመሆኑ ጋር ተያይዞ የህወሓትና ሌሎች የሽብር ቡድን ተላላኪዎች ሰርገው እንዳይገቡ የክልልና የፌዴራል የጸጥታ አካላት የቁጥጥር ስራ እያካሄዱ እንደሚገኝም ተመላክቷል። ህብረተሰቡ አካባቢውን ነቅቶ በመጠበቅና የአሸባሪ ቡድኖች ተላላኪዎችን አጋልጦ በመስጠት ረገድ የጀመረውን ተሳትፎ አጠናክሮ እንዲቀጥልም ምክትል ኮሚሽነሩ መልእክታቸውን አስተላልፈዋል። በክልሉ ከ3 ቀን በፊት በተደረገ ክትትልም የጸጥታ ስጋት ናቸው ተብለው የተጠረጠሩ 93 ግለሰቦችን በቁጥጥር ስር እንደዋለ ከጋምቤላ ፖሊስ የተገኘ መረጃ አመላክቷል። በትግራይ ክልል ተመድበው ትምህርታቸውን ሲከታተሉ የቆዩ ተማሪዎችን የማስመለስ ሂደት ተጠናቋል ተብሏል። በትግራይ ክልል ተመድበው ትምህርታቸውን ሲከታተሉ የቆዩ ተማሪዎችን የማስመለስ ሂደት መጠናቀቁን ተማሪዎችን ለማስመለስ የተቋቋመው ቴክኒካል ኮሚቴ ነው ያስታወቀው። በራያ ዩኒቨርሲቲ የነበሩ ተማሪዎች ከትላንት ወዲያ ተጠቃለው ወደ አፋር ክልል የገቡ ሲሆን በትላንትናው ዕለት ደግሞ በወልዲያና ወሎ ዩኒቨርሲቲ ሲማሩ የነበሩ የትግራይ ክልል ተወላጆች ተማሪዎች ወደ መቀሌ ተሸኝተዋል። በትግራይ ክልል ስር ያለው ራያ ዩኒቨርሲቲ በቴክኒካል ኮሚቴው የመጀመሪያ እቅድ ውስጥም አልነበረም የሚሉት የኮሚቴው ኃላፊ ዶክተር አባተ ጌታውን የትግራይ አማጽያን አካባቢውን መቆጣጠራቸውን ተከትሎ ከአዲስ አበባ ያለው የተማሪዎች አስመላሽ አብይ ኮሚቴ ተማሪዎችን ከዩኒቨርሲቲው የማስወጣት ውሳኔ ላይ መድረሱን አብራርተዋል። የቴክኒክ ኮሚቴው በዩኒቨርሲቲው ትምህርታቸውን ሲከታተሉ የቆዩ ተማሪዎች በዚህ ሳምንት ለማስመለስ 34 አውቶቡሶችን አዘጋጅቶ ሲጠባበቅ መቆየቱን የኢትዮጵያ ኢንሳይደር ምንጮች ተናግረዋል። በዚህም መሰረት በትላንትናው ዕለት 1149 የዩኒቨርሲቲ ተማሪዎች ተመልሰዋል ተብሏል። መንግስት የስልክ አገልግሎት ስለተቋረጠባቸው አካባቢዎች ግልጽ ማብራሪያ ይስጠን ሲሉ የሰሜን ወሎ ተወላጆች ጠይቀዋል። በአማራ ክልል ሰሜን ወሎና ራያ አካባቢ ተወላጆች አካባቢውን ሁኔታ አስመልክቶ በትላንትናው ዕለት በአዲስ አበባ ውይይት አድርገዋል። አንድ ወር ያለፈው የአሸባሪ ህወሓት በአማራና አፋር ክልል በፈጸመው ወረራ ምክንያት
ከ3000 በላይ ተፈናቃዮች ደሴና ኮምቦልቻ ጊዜያዊ የተፈናቃይ መጠለያ ይገኛሉ። በዚህ ምክንያት በአዲስ አበባ የሚገኙ የአካባቢው ተወላጆች አቅሙ ኖሯቸው ከቀያቸው ያልወጡ ቤተሰቦቻችንን ልናገኝ ባለመቻላችን ስልክ በማይሰራባቸው አካባቢዎች ስላለው ጉዳይ መንግስት ግልጽ መረጃ ይስጠን ሲሉ ጠይቀዋል። በጦርነቱ የተነሳ ሆስፒታሎችም ተዘርፈዋል ያሉት የአካባቢው ተወላጆች የጽኑ ህሙማን ጉዳዮች ያሳስበናል፣ መድኃኒት የሚደርስበት መንገድም ይመቻች ሲሉም ተማጽነዋል። የተለያዩ ስራዎች የሚሰሩ ነው የተለያዩ ስራዎችን የሚሰራ ነው የተባለው 10 አባላት ያለው ኮሚቴም በትላንትናው ዕለት ተዋቅሯል። ከአዋሽ 90.7 ኤፍኤም እየተላለፈ የሚገኘው የአዲስ ዕለት መረጃችን እንደቀጠለ ነው የሚገኘው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። የቆይታ መረጃዎቻችንም እንደቀጠሉ ናቸው። በአማራ ክልል በምዕራብ ግንባር በሽብርተኛው ህወሓት ታጣቂ ቡድን ላይ በተወሰደ እርምጃ ቡድኑ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል ተብሏል። በአማራ ክልል በምዕራብ ግንባር በዛሬማ በጨው በርና በር ማርያም በተባሉ አካባቢዎች ላይ የሀገር መከላከያ ሰራዊት የአየር ኃይልና ለሰራዊቱ ደጀን የሆነው የአማራ ህዝብ የክልሉ ልዩ ኃይልና ታጣቂዎች በመቀናጀት በሽብርተኛው ህወሓት ታጣቂ ቡድን ላይ በወሰዱት እርምጃ ሽብርተኛው ቡድን ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተዘግቧል። ይህንን ተከትሎም በርካታ ተሽከርካሪዎች አስከሬኖችን ጭኖ ወደ ማይጸብሪ የወሰደ ሲሆን በዚህ ውጊያ ላይ ስሙ ለጊዜው ያልታወቀ አንድ የቡድኑ ከፍተኛ ወታደራዊ አመራር አስከሬንም በፓትሮል ታጅቦ ወደ ማይጸብሪ ተወስዷል ተብሏል። በተመሳሳይ በአድርቃይ በነበሩ የታጣቂው ቡድን ላይ ጀግናው የሀገር መከላከያ ሰራዊት እንዲሁም የክልሉ ልዩ ኃይልና ታጣቂዎች ኃይል የወሰደባቸውን እርምጃ የሽብርተኛው ታጣቂ ቡድን አመራሮችም የቀረው ኃይል ወደ ማይጸብሪ እንዲሸሽ ተዛዝነውና ተደጋግፈው ሰርተዋል ተብሏል። በዚሁ አካባቢ ተቆርጦ የቀረውን የአሸባሪውን ታጣቂ ኃይል እያወገዙ እና የተቃወሙ የሚገኙ በርካቶች አሉ። ይሄንም እየደመሰሱ ለማስቀረትም እርምጃዎች ተጠናክረው ቀጥለዋል ነው የተባለው። በተያያዘም በጋሽና ግንባር ሳሊናና ጎብ በተባሉ አካባቢዎች በአሸባሪው ቡድን ላይ በተወሰደ የአየር ጥቃት እርምጃ ቡድኑ ከፍተኛ ሰብአዊና ቁሳዊ ኪሳራ የገጠመው ሲሆን ይህንን ተከትሎም ቡድኑ ወደ ኋላ በመሸሽ ከሰሜን ወሎ ዞን እሽታይሺ፣ አሁን ተገኝ፣ ጋሽና፣ ገርገራ እንዲሁም ፍላቂት ከተሞች ላይ ከመንግስት ተቋማት፣ መንግስታዊ ካልሆኑ ድርጅቶችና ተቋማት እንዲሁም ከህብረተሰቡ በርካታ ንብረቶችን በመዝረፍ ቁጥራቸው በዛ ያለ ተሽከርካሪዎች ላይ ጭኖ ወደ ትግራይ ለመውሰድ ሲንቀሳቀስ ቲሃ የተባለ አካባቢ ቆፍጣናው የአማራ አርብቶ አደር ንብረቱን ይዞ እንዳይሄድ በከፈተበት የደፈጣ ተኩስ ተደናግጦ ሲደናበር የአማራ ልዩ ኃይልና ታጣቂዎች በቦታው በመድረስ ከአርሶ አደሩ ጋር በመቀናጀት በተወሰደ እርምጃ በትላንትናው ዕለት የዘረፈውን ንብረት ጥሎ አስ ወደ ተባለ ከተማ አቅራቢያ የሸሸ ሲሆን ጀግናው የአማራ ክልል ልዩ ኃይልና ታጣቂው ከመከላከያ ሰራዊት ጋር በመሆን አሸባሪው ህወሓት ያሰማራውን ታጣቂ ኃይል እግር በእግር በመከታተል እርምጃ መውሰዱን በትላንትናው ዕለትም የተዘገቡ መረጃዎች አሳይተዋል። ይህንን ኃይል ባለበት ለማስቀረት እየተደረገ ያለው ከፍተኛ ትንቅንቅና ተጋድሎ መቀጠሉንም እየተናገሩ ይገኛሉ እዛ አካባቢ የሚወጡ መረጃዎች። ይህ በእንዲህ እንዳለ በአፋር ግንባርም በሃሮ መስመር በድሬ እቅዳ አረርቲ በተባሉ ቦታዎች ላይ የሽብርተኛው ህወሓት ታጣቂዎች በ8 2013 ዓ.ም ማታ ላይ የፈጸሙት ድንገተኛ ትንኮሳ በጀግናው የሀገር መከላከያ ሰራዊት ከአፋር ልዩ ኃይልና ታጣቂ ጋር በመቀናጀት በወሰደው የአጸፋ እርምጃ ቡድኑ ሲደመሰስ በርካታ የቡድኑ ታጣቂዎች ሙትና ቁስለኛ ሲሆኑ ዲሽቃዎችን ጨምሮ በርካታ የተለያዩ የጦር መሳሪያዎችም ከቡድኑ ተማርከዋል ሲል የአማራ ሚዲያ ኮሙኒኬሽን ዘግቧል። በደሴ ከተማ የግል የጤና ዘርፍ ተቋማት ለተፈናቃይ ወገኖች ከ620 ሺህ ብር በላይ የሚገመት የምግብና ቁሳቁስ ድጋፍ አድርገዋል። አሸባሪው ትህነግ በአማራና በአፋር ክልሎች በፈጸመው ወረራ በርካታ ንጹሃን ላይ ጥቃት አድርሷል፣ ዜጎችን ገድሏል፣ ኢሰብአዊ ድርጊቶችን ፈጽሟል፣ አፈናቅሏል። በአማራ ክልል ከ3000 በላይ ነዋሪዎች እንዲፈናቀሉ አድርጓል። ከተለያዩ የሰሜን ወሎ ዞን አካባቢዎች በሽብርተኛው የትህነግ የተፈናቃይ
ወገኖች በደሴ በ5 መጠለያ ጣቢያዎች እንዲያርፉ ተደርጓል። ሁሌም ከተቸገረ ጎን የማይለየው መስጠትን መገለጫው ያደረገው የደሴ ህዝብ ያለውን ሳይሰስት ለወገኖቹ ድጋፍ እያደረገ እንደሚገኝ የአማራ ሚዲያ ኮሙኒኬሽን ዘግቧል። ለዚህ ድጋፍም ተፈናቃዮች ምስክርነታቸውን ይሰጣሉ። አሁን ላይ በደሴ ከተማ ብቻ ከ55000 በላይ ተፈናቃዮች እንደሚገኙ ከከተማ አስተዳደሩ የተገኘ መረጃ አመላክቷል። በደሴ ከተማ የሚገኙ የግል የጤና ዘርፍ ተቋማት ከ620 ሺህ ብር በላይ የሚያወጡ ምግብና ቁሳቁስ ድጋፍ ለተፈናቃዮች አድርገዋል። የድጋፉ አስተባባሪ ዶክተር አብዱ ሰይድ ከተፈናቃዮች ጎን መሆናቸውን ለማሳየት ድጋፍ ማድረጋቸውን ተናግሯል። ይህ ድጋፍ የመጀመሪያው መሆኑን የጠቀሱት ዶክተር አብዱል ከምግብና ከአልባሳት ባለፈ ሙያዊ እገዛ ለማድረግ መዘጋጀታቸውንም አክለው ተናግሯል። በተመሳሳይ የደሴ ከተማ ህንጻ መሳሪያዎች አቅራቢ ማህበር ለተፈናቃዮች ከ100 ሺህ ብር በላይ ዋጋ ያላቸውን የአልባሳትና ቁሳቁሶችን ድጋፍ አድርጓል። አማራ ሚዲያ ኮርፖሬሽን ያነጋገራቸው ተፈናቃዮች ወገኖች ለተደረገላቸው ድጋፍ ምስጋና ማቅረባቸውንም ዘግቧል። አዋሽ 90.7 ኤፍኤም እየተላለፈ የሚገኘው የአዲስ ዕለት መረጃችን እንደቀጠለ ነው የሚገኘው። ፕሬዝዳንት አሽራፍ ጋኒ አፍጋኒስታንን ለቀው መውጣታቸው በትላንትናው ዕለት በዓለም መገናኛ ብዙሃን በእጅጉ በስፋት ሲዘገብ ቆይቷል። የአፍጋኒስታኑ ፕሬዝዳንት አሽራፍ ጋኒ የታሊባን ኃይሎች ካቡል መግባታቸውን ተከትሎ ሀገሪቱን ለቀው እንደወጡ እየተነገረ ይገኛል። ፕሬዝዳንቱ ወደ ታኪስታን ሳያቀኑ እንዳልቀረም ነው ከሀገሪቱ ባለስልጣናት የተገኙ መረጃዎች የሚያመላክቱት። የአፍጋኒስታን ምክትል ፕሬዝዳንት አምሩላህ ሳሊሄም ሀገሪቱን ለቀው መውጣታቸውን ተናግረዋል። ይህ የሆነውም የታሊባን ታጣቂዎች አፍጋኒስታን ዋና ከተማ ካቡል መግባት መጀመራቸውን ተከትሎ እንደሆነም ነው የተነገረው። የታሊባን ታጣቂዎች ሙሉ በሙሉ ወደ ካቡል ከተማ ሳይገቡ በሁሉም አቅጣጫ ከተማዋ መግቢያቸው ላይ ሰፍረው ነበር የቆዩትም ተብሏል። ይህ የሆነውም ታሊባን ካቡልን በኃይል ለመያዝ ፍላጎት የለኝም ማለቱን ተከትሎ የነበረ ሲሆን አሁን ላይ ግን ታሊባን ታጣቂዎች ወደ ከተማዋ እንዲገቡ ትዕዛዝ መስጠቱን ተከትሎ ብዙ ለውጦች ተከትለዋል በዛች ሀገር። ምክንያቱ ደግሞ አፍጋኒስታን የጸጥታ ኃይሎች ስራ አቁማ በመሸሽ ሊፈጠር የሚችል ዝርፊያና ግርግርን ለመቆጣጠር እንደሆነም ነው የታሊባን ቃል አቀባይ ተናገረው። ወደ ከተማ የምንገባው ዝርፊያና ሌሎችን ለመከላከል አሁን የአሽራፍ ጋኒ መንግስት የጸጥታ ኃይሉን ያስከበረ ስላልሆነ የሚል ምክንያት አስቀምጠዋል። በአሁኑ ወቅትም የታሊባንና አፍጋኒስታን መንግስት አመራሮች ሰላማዊ የስልጣን ሽግግር ለማድረግ በድርድር ላይ እንደሚገኙ የተለያዩ መገናኛ ብዙሃን ዘግበዋል። ኤምባሲያቸውን በርካታ ሀገራት በአፍጋኒስታን እየዘጉ ነው የሚገኘው። ኤምባሲያችን በአፍጋኒስታን ስራውን ይሰራል ስትል ግን ቱርክ ተናግራለች። በተቃራኒው ማለት ነው። በርካታ የአውሮፓና የምዕራብ ዓለም ሀገራት የኤምባሲ ሰራተኞቻቸውን ከአፍጋኒስታን እያስወጡ ይገኛል። ቱርክ በበኩሏ በውጭ ጉዳይ ሚኒስትሯ መውሉድ ዊሽኦግሎግ በኩል ኤምባሲያቸው በአፍጋን ስራውን እንደሚቀጥል ገልጻለች። ሚኒስተሩ በንግግራቸው ለኤምባሲ ሰራተኞች አስፈላጊውን የጥበቃ ስራ ሰርተናል፣ ኤምባሲያችን በአፍጋኒስታን ስራውን የሚቀጥል ይሆናል ብለዋል። በዚህም ቱርክ ከአዲሱ የአፍጋን መንግስት ጋር በጋራ ለመስራት ፍላጎት እንዳላትም አንስታለች። ከዚህ ቀደም በነገራችን ላይ ታሊባን በሀገራችን መታችሁ መስራት የምትፈልጉ አሁን አሜሪካ ወጣልናለች፣ በሀገራችን ሰላም ነው ያለው፣ መታችሁ ልሰሩ ይገባል ሲሉ መልእክት አስተላልፈዋል። አያይዘውም ቻይና ደግሞ ለዚህ ቀዳሚ እንደምትሆን ተስፋ አለን ሲል ታሊባን ተናግሮ ነበረ። አሁን ላይ እንግዲህ ቱርክ ቀዳሚ ሀገር ነኝ አይነት መልእክት አስተላልፋለች። ከቱርክ ውጭ ራሻና ቻይና ኤምባሲያቸውን እንደማይዘጉ ቀደም ብለው መግለጻቸው ግን ተዘግቧል። አሜሪካ፣ ጀርመን፣ እንግሊዝ፣ ፈረንሳይ፣ ኖርዌይ እና ዴንማርክ ግን በአፍጋኒስታን ያሉ ኤምባሲዎቻቸውን ዘግተዋል። ሌሎችም የሚቀጥሉ ነው የሚሆነው። ቱርክ ግን ቀደም ብላ እንግዲህ በዛ ሀገር ያለውን ኤምባሲን አልዘጋም ብላለች። ከዚሁ ጋር ተያይዞም 20 ዓመት የሞላው የአፍጋኒስታኑ ጦር ታሊባን መቆጣጠሩን ተከትሎ የአፍጋን መሪዎች ስልጣናቸውን በፈቃዳቸው አስረክበው ወደ ፓኪስታን መሄዳቸውም እየተሰማ ነው የሚገኘው። ታሊባን በአፍጋኒስታን ሙሉ በሙሉ ለመቆጣጠር መቃረቡን ተከትሎም የቱርክና
የታሊባን ፍጥጫ ወደ መጨረሻ ምዕራፍም ተሸጋግሯል የሚልም ሌላ አይነት ዘገባ አለ። ይሄኛውን ደግሞ በትንታኔ መሐመድ ሲራጅ እንደሚከተለው ያቀርበዋል። 20 ዓመት የሞላው የአፍጋኒስታኑ ጦርነት የታሊባን ልኡካን ከአፍጋኒስታን ፕሬዝዳንታዊ ቢሮ ደርሰዋል። ዋና ከተማዋ ካቡል በእጃቸው ገብታለች። ወደ ካቡል ሲገቡ አንዲት ጥይት አልተኮሱም፣ አንድ ሰው አልገደሉም፣ አንዲት ሕንጻም አላወደሙም። ሁሉም ይረጋጋ፣ አንድም ሰው እንዳይሸበር እንዳይፈራ። እኛ የመጣነው የሰላምን መልእክት ይዘን ነው። የመዋጋት ፍላጎት የለንም። መኖር የሚፈልግ ሁሉ በሰላም መኖር ይችላል። መሄድ የሚፈልግም ማንም ደህንነቱን ሳይነካበት በነጻነትና በሰላም መሄድ ይችላል። መኖሪያ ቤቶች ሁሉ አይነኩም። የመንግስት ሕንጻዎችና መሰረተ ልማቶች አንዲትም ጥቃት አይደርስባቸውም። ዓላማችን ሰላም ነው አሉ የአፍጋኒስታኑ ፕሬዝዳንት። ከታሊባን ጋር በተደረሰው ስምምነት ስልጣናቸውን አስረክበዋል። ከዚህ በኋላ አሜሪካ በአፍጋኒስታን የመሰረተችው መንግስት አይኖርም። የአፍጋኒስታን መንግስት ከታሊባን ጋር ሰላማዊ የስልጣን ርክክብ ለማድረግ በመስማማቱ ምንም ጦርነት እንዳይኖር አድርጎታል። የታሊባን ድል በውኑ እጅ በአፍ ላይ ያስጭናል። የአፍጋኒስታን መሪዎች ወደ ፓኪስታን እንደተሰደዱ ተነግሯል። መላዋ አፍጋኒስታንን ታሊባን መቆጣጠሩን ተከትሎ የአፍጋን መሪዎች ስልጣናቸውን በፈቃዳቸው አስረክበው ወደ ፓኪስታን ሄደዋል። የአሜሪካው መከላከያ ሚኒስትር አንቶኒ ብሊንከን ዛሬ በሰጡት መግለጫ አስገራሚ ነበር። ብሊንከን እንደዚህ አሉ። የኛ ጦር እዚህ አፍጋኒስታን ቢቆይ እንኳን ታሊባን አፍጋኒስታንን ከመቆጣጠር የሚያግደው አልነበረም። ጠላት የመሰከረላቸው አሸናፊዎች። አብዛኛውን ሰራዊቷን ጠርጋ ያስወጣችው አሜሪካ የተቀሩትን ጥቂት ወታደሮች እንዳያጠቃባት ታሊባንን ተማጽናለች። ታሊባንም ማንኛውም አካል አፍጋኒስታንን መልቀቅ ቢፈልግ ካለምንም እክል መልቀቅ እንደሚችል ዋስትና ሰጥታለች። ሀገራት ከአፍጋኒስታን ዜጎቻቸውን ለማስወጣት ጥድፊያ ላይ ናቸው። እንግሊዝ ወታደሮቿን ልካ የዜጎቿን መውጣት እያሳለጠች ነው። አሜሪካም 30 ሺህ የሚሆኑ ዜጎቿን ለማስወጣት ወከባ ላይ ናት። ጀርመን ኤምባሲዋን ዘግታለች። ዜጎቿንም እያጓጓዘች ነው። አሜሪካን የአፍጋኒስታንን መሬት መያዟ የጆርጅ ቡሽ አስተዳደር የከሸፈ ፖሊሲ ነበር። የኦባማ አስተዳደር ውጤት አልባ ተሞክሮ ሆኖ ቆይቷል። ትራምፕ የፖሊሲ ለውጥ በማድረግ ከታሊባን ጋር በዶሃ አማካይነት ተደራድረዋል። ባይደን የትራምፕን ፖሊሲ ተረክበው በዝግታ ሲጓዙ ታሊባን በአቋራጭ ቀድማ ካቡልን ደጁ ቤተ መንግስቱን በእጁ አድርጓል። ጦርነቱ ይብቃ በማለት የአሜሪካን መንግስት አቋም ሲቃወሙ የነበሩ ሁሉ በወቅቱ አገር ወዳድነን የሚሉ የቀኝ ክንፍ አክራሪዎች ተብጠልጥለዋል። ቱርክ ዜጎቿ መውጣት ቢፈልጉ ኤምባሲዋን እንዲያነጋግሩ አዛለች። ታሊባን አፍጋኒስታንን ሙሉ ለሙሉ ለመቆጣጠር መቃረባቸውን ተከትሎ የቱርክና የታሊባን ፍጥጫ ወደ መጨረሻው ምዕራፍ ተሸጋግሯል። ምንም እንኳ የቱርክ ወታደሮች የአፍጋኒስታንን ታላቁ ሐሚድ ካርዛይን የአየር ማረፊያ ደህንነት ከመጠበቅ በዘለለ በማንኛውም አጋጣሚ ከታሊባን ጋር በየትኛውም የጦር ግንባር ተሰልፈው ያልገጠሙ መሆናቸው ቢታወቅም የታሊባን አመራሮች ግን በአፍጋኒስታን የሚገኙትን የቱርክ ጦር ከሌሎች ወራሪ አገራት ጦር ለይተው እንደማያዩት ነው የሚናገሩት። የቱርኩ ፕሬዝዳንት ኤርዶጋን ለውይይት የታሊባን አመራሮችን የጋበዙ ሲሆን ገንቢና ውጤታማ ውይይት እንደሚያደርጉም ገልጸዋል። ፕሬዝዳንት ኤርዶጋን እንዲህ አሉ። እኛ በታሊባን ኢስላማዊ አይዲዮሎጂ ችግር የለብንም። ሁለታችንም በእስልምና የተጋመድን ህዝቦች ነን። ታሊባኖች ከቱርክ ጋር ለመወያየት ምቾት ሊሰማቸው ይገባል። ከአሜሪካ ጋር ተወያይተው ካመጡት ውጤት በተሻለ መግባባት እንችላለን። ለ20 ዓመታት በዘለቀው ጦርነት ቱርክ አንድም ጥይት በታሊባን ላይ አልተኮሰችም ነበር ያሉት ታይብ ኤርዶጋን። የታሊባን ከፍተኛ አመራር የሆኑት ሙአመር ናኢም በበኩላቸው ከቱርክ ፕሬዝዳንት ኤርዶጋን ለመወያየት ፍቃደኝነታቸውን ያሳዩ ሲሆን ሁኔታዎች ሲያመቹ ለውይይት የልኡካን ቡድን እንደሚልኩም አስታውቀዋል። በጦርነቱ የሞቱ የአፍጋኒስታን ወታደሮች
66,000 ይሆናሉ። የአሜሪካ ወታደሮች ደግሞ 2448፣ የኔቶ ወታደሮች 1144 ናቸው። ሲቪሎቹ ከ10 ሺዎቹ ይበልጣሉ። በጦርነቱ ከሁለቱም በኩል በሺዎች የሚቆጠሩ ሰዎች ተሰውተውበታል። $2 ትሪሊየን ተርከፍክፎበታል። የጦርነቱ ኪሳራ የላቀ ቢሆንም የአሜሪካን አፍጋኒስታንን ለቆ መውጣትና የጣሊባን ዳግም መነሳት ከዚህ ሁሉ አበሳ በኋላ ታሊባን አገሪቱን መልሶ ተቆጣጥሯል። ትላንት ዋና ከተማዋ ካቡልን በእጁ አደረገ። ፕሬዝዳንት አሽረፍ ጋኒ አገሪቱን ለቀው እንደወጡ እየተዘገበ ይገኛል። ኢትዮጵያውያን ከዚህ ታሪክ ምን እንማር ይሆን? መሬት ላይ ወርዶ ዜጎች የሚዋደቁለት በፍላጎት የሚሞቱለት ትግል ኃያላን አገራት ቢተባበሩ እንኳን ማስቆም አልቻሉም ነበር። ከአገሬው ፍላጎት ውጪ በሌሎች እጅ ጥምዘዛ የሚጫን መንግስትም ሆነ ኃይል ዘለቄታዊና ስኬታማ አይሆንም። ባለስልጣናት ለህዝብ ተጋድሎና የመስዋዕትነት ጥሪ ቢያቀርቡም ነገሮች ሲከፋ ቤተሰቦቻቸውን ይዘው ከሀገር ይሰደዳሉ። የመሳሪያ ብዛት፣ የቴክኖሎጂ ምጥቀት፣ የመዋለ ንዋይ ፍሰት ሰላምን አያመጣም። ሰላም በመግባባት በመደራደርና ለጋራ ጥቅም ሲባል ከፍላጎት በመቀነስ የሚመጣ ምሉ ሴት ነው። ለጦርነት ከሚከፈለው በጥቂቱ ተቀንሶ ለሰላም ዕድል መስጠት ቢቻል አገር ወገንን መታደግ እንደሚቻል ይሄ ሙን ነው። ሰላም በጠመንጃዎች አፈሙዝ፣ በባሩድ ሽታ፣ በቀረርቶና በፉከራ፣ በሙታን አስክሬን ብዛት፣ በተጎጂዎች ሐዘንና ቅስም መሰበር፣ በተፈናቃዮች ብዛትና በፕሮፓጋንዳ ሳይሆን በክብ ጠረጴዛ ዙሪያ የሚገኝ የሐሳብ የበላይነት መሆኑ ነው። ኢትዮጵያ ታፍራና ተከብራ በነጻነት ለነጻነት ትኑር። አሜን። ሰናይ ቀን። አልጄሪያ በደኖቿ ላይ ከተከሰቱት የሰደድ እሳት አደጋዎች ጋር በተያያዘ የጠረጠረቻቸውን 22 ግለሰቦች በቁጥጥር ስር መዋሏ ተሰምቷል። ሀገሪቱ በቁጥጥር ስር ያዋለቻቸው ግለሰቦች ተቀጣጣይ ቁሶችን ተጠቅመው አደጋውን አድርሰዋል ብላ የጠረጠረቻቸው መሆናቸውም ታውቋል። ከሰኞ ጀምሮ በሰሜን አልጄሪያ ከ12 በላይ የሰደድ እሳቶች እንደተከሰቱ መረጃዎች ያሳያሉ። ከዋና ከተማዋ አልጀርስ በስተ ምስራቅ የሚገኘው የካቢሊ ጥቅጥቅ ደን አደጋዎቹ በተደጋጋሚ የደረሱበት እንደሆነ ታውቋል። በወቅቱም የአካባቢው ባለስልጣናት ከቃጠሎ ጀርባ ተቀጣጣይ ቁሶችን የተጠቀሙ ግለሰቦች እጅ ሳይኖሩበት እንዳልቀረ የነበራቸውን ጥርጣሬ ገልጸው ነበር። እስካለፈው ረቡዕ ድረስም በሰደድ እሳት አደጋው የ42 ሰዎች ሕይወት ማለፉ መገለጹ የሚታወስ ሲሆን አሁን ላይ ቁጥሩ 69 መድረሱ ተረጋግጧል ሲል አልጀዚራ አስነብቧል። በሃይቲ በደረሰ የመሬት መንቀጥቀጥ አደጋ ቢያንስ የ304 ሰዎች ሕይወት ማለፉ ተሰምቷል። በሬክተር ስኬል 7.2 በተመዘገበ የመሬት መንቀጥቀጥ ሕይወታቸው ካለፉ ሰዎች በተጨማሪ ከ1800 በላይ ሰዎችም ቆስለዋል ተብሏል። ቅዳሜ ማለዳ በምዕራብ የሀገሪቱ ክፍል የተከሰተው ይህ የመሬት መንቀጥቀጥ አደጋ አብያተ ክርስቲያናትና ሆቴሎችን ጨምሮ ሕንፃዎችን አፈራርሷል። የነፍስ አድን ስራዎችን በመሰራት ላይ እንደሚገኙ ተዘግቧል። የሀገሪቱ ጠቅላይ ሚኒስትር በአደጋው ከፍተኛ ጉዳት መድረሱን ጠቅሰው ለአንድ ወር የሚቆይ የአስቸኳይ ጊዜ አዋጅም ማወጃቸውን ቢቢሲ ነው ያስነበበው። ከአዋሽ 90.7 ኤፍኤም ሲተላለፍ የቆየው የዕለተ ሰኞ የመረጃ ሰዓታችን እዚህ ላይ የሚጠናቀቅ ይሆናል። ሰኞአችሁ ያማረና ፈገግ ያለ የሥራ ቀን እንዲሆን አዋሽ 90.7 ኤፍኤም ይመኛል። ያለዋዛናውና ስንታየው ለማ አብረናችሁ ቆይታ አድርገናል። መልካም ቆይታ።